ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ወደ ሀገር ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ ኢንሻአላህ። ስለ ረሱል ምን ያክል እናውቃለን የሚለውን ክፍል 3 ይዤ መጥቻለሁ ማለት ነው። ኢንሻአላህ ቪዲዮውን በላይክ በሸር ጀምሩት ማለት ነው አህባቢ። ያው ትናንትና ካቆምንበት በአብዛኛዎቹ ቀደምቶችና ተከታዮቻቸው አቋም መሰረት መጀመሪያ የወረደው የቁርአን ምዕራፍ የዕለት ቀለም ምዕራፍ ሲሆን ከእሱም ውስጥ የመጀመሪያዎቹ 5 አንቀጾች ናቸው። ነቢዩም ሰለላሁ ዐለይሂ ወሰለም በክስተቱ ተደናግጠው እየተንቀጠቀጡ ኸዲጃ ረዲየላሁ ዐንሃ ዘንድ ደረሱ። ሸፍኙኝ ሸፍኙኝ አሉ። በልብስ ሸፈነቻቸው። ቀጥለውም አሁን እንኳ ለነፍሴም ስጋት እያደረብኝ ነው፣ እብደትም እንዳያጋጥመኝ እሰጋለሁ ነው አሏት። ኸዲጃ ረዲየላሁ ዐንሃ ግን አረ ፍጹም አንተ ለዚህ የምትገባ ሰው አይደለም ብላ መልካም ጓደኞችን ከጠቀሰች በኋላ ለማንኛውም እስኪ ወደ አጎቴ ልጅ ወረቃ ጋር ልውሰድ ብላ አስመከረቻቸው። ወረቃም ሙሐመድን ያጋጠመው ሙሳን ያጋጠመው አይነት እንደሆነ ከሀገር እንደሚባረርም ጠቁሞ በሚወስድበት ወቅት በህይወት ካለ ጠንከር ያለ እገዛ እንደሚደረግለትም ነገረው። ወረቃ ቢን ነውፈል ረዲየላሁ ዐንሁ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ከመሆናቸው በፊትም ቢሞት በነብይነታቸው ግን አምኖ ነበር። ሼክ አልባኒ ትክክለኛ ባላቸው ሐዲሶች ወረቃ የጀነት መሆኑ ተጠቁመዋል። ከቀደምቶች ኢማሙ ጦበሪ፣ በገዊ፣ ኢብኑ ቃኒ እንዲሁም ከዘመናችን መሻይኾች ሼክ ዑስማንና ሼክ ፈውዛን ከወንዶች የመጀመሪያው አማኝ ወረቃ እንደሆነ እና ከሷሃቦችም እንደሚመደብ ይጠቅሳሉ። በመጀመሪያው የቁርአን ምዕራፍ ነብይነታቸው ከታወጀ በኋላ ለተወሰኑ ጊዜያቶች ራእዩ ተቋረጠ። ነቢዩም ሰለላሁ ዐለይሂ ወሰለም በመቋረጡ ምክንያት ከባድ ሀሳብ ገባቸው። ከዕለታት አንድ ቀን ቆመው በነበሩበት ሰዓት የሆነ ድምፅ ሰሙ። ቀጥ ብሎ ሲመለከቱ ያኔ በሂራ ዋሻ የታገላቸው መላኢካ በሰማይና በመሬት መካከል በኩርሲይ ላይ ተቀምጦ አዩት። በመጀመሪያው ቀን የደረሰባቸውን ትግል ወይም ጭንቀት አስታወሱና በድንጋጤ ቤት ገብተው ሸፍኙኝ ሸፍኙኝ አሉ። እንደተሸፋፈኑም የሙደሲር ምዕራፍ ወረደችላቸው። አንተ ተሸፋፋኝ ሆይ ተነስ እና አስጠንቅቅ የሚል ትዕዛዝ ደረሳቸው። ሱረቱል አልሙደሲር ወደ ነቢዩ ሰለላሁ ዐለይሂ ወሰለም የደረሰው ሁለተኛ የቁርአን ምዕራፍ ሲሆን ረሱልነታቸውን በዚህ ሁኔታ አወጀው። ይህን ተከትሎ የዳዕዋ ስራውን በተለያዩ መንገድ አጧጧፉት። ዳዕዋቸው በጥቅሉ መካዊና መድናዊ ተብሎ ይከፈላል። በመካ የነበራቸው ዳዕዋም በሁለት መልኩ ነበር የተካሄደው፣ ሚስጥራዊና የግልጽ ዳዕዋ። ሚስጥራዊ ዳዕዋው ለ3 ዓመታት ያክል ቀጠለ። የዳዕዋ ማዕከላቸውም የአርቀም ቢን አቢ አርቀም ግቢ ነበር። በዋነኛነት የነቢዩ ሰለላሁ ዐለይሂ ወሰለም ተልእኮ ቀድመው የተቀበሉት የነቢዩ ሚስትና ልጆች ናቸው። ከእነሱ ውጭ ደግሞ ከወንዶች አቡበክር፣ ከልጆች አሊይ፣ ነጻ የተደረጉ አገልጋዮች ደግሞ ዘይድ ነበሩ። ቢላል፣ አምር ቢን አባስ፣ አማር ከነ ወላጆቹ፣ ሱሃይብ አሮሮሚ፣ ሰዒድ ቢን አቢ ወቃስ እና ቢቅዳድም ረዲየላሁ ዐንሁ ከቀዳሚዎቹ የነቢዩ ተከታዮች ይመደባሉ። አብዛኛዎቹ ቀዳሚ ሰለምቴዎች ደግሞ ድሃዎችና አገልጋዮች ነበሩ። ነቢዩም ሰለላሁ ዐለይሂ ወሰለም እና አቡበክር ወደ መካ ተራራ ሲጓዙ አብደላህ ቢን መስዑድ ከሚጠብቃቸው ፍየሎች ውስጥ አንዷ አጥቢ ፍየል ወተት ለማለብ ጠየቁት። አለቃዬ አልፈቀደልኝምና አልፈቅድላችሁም አላቸው። ለመውለድ ያልደረሰችም ቄብ ፍየል አምጥቶላቸው ከእሷም ወተትም በጉድጓድ ድንጋይ አልበው መጠጣታቸው ለኢብኑ መስዑድም ወተት
ማካፈላቸው፣ መጨረሻም ጋቷ እንዲከስም ማድረጋቸው ለነቢዩ ከተሰጣቸው ሙዕጅዛ ይመደባል። ኢብኑ መስዑድ ረዲየላሁ ዐንሁ ይህን ተአምር ተከትሎ ሰለመ። የአቡበክር ረዲየላሁ ዐንሁ መስለም ከሌሎቹ መስለም የተለያዩ ተጽዕኖ ነበረው። በሀብትና በዝናው ታዋቂ ስለሆነ በርካታ ስመገናዎችን ለማስለምና ብዙ ባሪያዎችንም ከጭቆና ቀንበር ነፃ ለማውጣት ችሏል። ነቢዩም ሰለላሁ ዐለይሂ ወሰለም ኸዲጃና አልይም ጧትና ማታ ላይ ሁለት ረካ ሶላቶችን በህብረት ይሰግዱ ነበር። በመካ ውስጥ በሚስጥር ሲካሄድ የነበረው ዳዋ ለ3 ተከታታይ ዓመታቶች ቀጠለ። የተወሰኑ ተከታዮችንም አፈራ። ከ3 ዓመት የድብቅ ዳዋ በኋላ ከአላህ የሚደርሳቸውን መልእክት በግልጽ ለሰዎች እንዲተላለፉ ትዕዛዝ ደረሳቸው። ይህንን ተከትሎ በገበያ ቦታ፣ በመሰብሰቢያ አዳራሽ እና በመስጂዶች የተሰበሰቡ ሰዎችን ወደ እስልምና ይጣሩ ጀመር። የመጀመሪያው ይፋዊ ጥሪ የተከናወነው በሶፋ ተራራ ላይ ነበር። ነቢዩም ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው ሲጣሩ የሰሙ የቁረይሽ ሰዎች ወደ ሶፋ ዳገት ተመሙ። የተወሰኑ ቤተሰቦቻቸውን በስማቸው ቀሪዎቹን በጎሳቸው በመጥራት የአላህ መልእክተኛ መሆናቸውን ገልጸው እስልምናን እንዲቀበሉ መልእክተኝነታቸውን እንዳይቃወሙ ራሳቸውን ከቅጣት እንዲታደጉ ማንም ሰው ቢሆን በራሱ ጥፋት ተጠያቂ እንደሆነና ሙሐመድም ከአላህ ቅጣት እንደማያድናቸው አስረዷቸው። ያስተምሯቸው የመጀመሪያ ተቃዋሚ የነበረ አጎታቸው አቡለሀብ ሲሆን ያጥፋህና ለዚህ ነው የሰበሰብከን ብሎ ጮኸባቸው። ኋላ ላይም የነቢዩን ሰለላሁ ዐለይሂ ወሰለም ኮቴ እየተከታተለ ይሄ ቀጣፊና እብድ የሚለፈልፈውን አታድምጡ እያለ ዳዋቸውን ያደናቅፍ ነበር። ሚስቱ ኡሙ ጀሚልም በነቢዩ ላይ ተንኮል በማሴር የእሱ ተባባሪ ነበረች። ቁርአን በማንበብ ከእሷ እይታ ውጭ ሆነባት እንጂ ነቢዩ ከአቡበክር ጋር ሆነው በመስጂድ ውስጥ እንደተቀመጡ በድንጋይ ልትፈነክት ሞክራም ነበር። አቡበክር ጋር ስትጫጫህ ነቢዩን ሰለላሁ ዐለይሂ ወሰለም ግን ማየት ተሳናት። በጥቅሉ የአቡለሀብና የሚስቱን ክስረት በተመለከተ ራሱን የቻለ የቁርአን ምዕራፍ ወረደ። ቁረይሾች ሙሐመድ ሰለላሁ ዐለይሂ ወሰለም ባወጀው አዲስ አስተምሮ ክፉኛ ተበሳጨ። ወዲያውኑ ወደ አቡ ጣሊብ ጋር የሚያወያይ ልዑክ አላኩ። ልጅህ እኛን ሞኞች እያለ አማልክቶቻችንን እያንቋሸሸና አባቶቻችንን እየወቀሰ ስለሆነ አስቁምልን ብለው አማከሩት። አቡ ጣሊብም ልጄ ሆይ ወገኖችን አታስቸግራቸው፣ የጀመርከውን ጉዳይ ተወው የሚል ሀሳብ አነሳ። ሙሐመድ ሰለላሁ ዐለይሂ ወሰለም ግን ሰዎች ከፀሐይ ላይ የእሳት ችቦ ለኩሰው ማምጣት እንደማይችሉት ሁሉ እኔን ይህን ዳዕዋ መተው አልችልም የሚልን ጽኑ አቋም ነበረው። አቡ ጣሊብም በቃ አስተምር፣ እኔ እያለሁ ማንም አያጠቃህም አሉት። ቁረይሾች በኡትባ ቢን ረቢዓ አማካኝነት ነቢዩ ሰለላሁ ዐለይሂ ወሰለም በገንዘብ በእስልምና በሴቶች በማማለል ከዳዕዋቸው ለማስቆም ሞክረው ነበር። ይህም ሙከራቸው ከሸፈ። የሀጅ ወቅት ሲደርስ ከተለያዩ ዓለማት የሚመጡ ሰዎች ሙሐመድ ሰለላሁ ዐለይሂ ወሰለም እንዳይከተሉ ምን እናድርግ በሚል ጉዳይ በብልሃትነቱ የሚታወቀውን ወሊድ ቢን ሙጊራን አማከሩ። እሱም ነቢዩን ደጋሚ ናቸው፣ ቁርአን ደግሞ የሰው ንግግር ነው ብለን እንከላከል የሚል ሀሳብ ሰጠ። ወሊድ በዚህ ንግግሩ ምክንያት አቃጣይ ከሆነችው እሳት ወይም ደግሞ ሰቀር ውስጥ እንደሚወረወር በሙደሲር ምዕራፍ ላይ ተነገረው። በመጀመሪያዎቹ ድርድሮች ውጤታማ ያልሆኑት ሙሽሪኮች እውነተኛ ነቢይ ከሆንክ ከዚህ ከበረሃማ ምድር የሚንቧቧ ምንጭ አፍልቅልን፣ የዘንባባና የቴምር አትክልቶች ይኑርህ፣ ቤት ከወርቅ የተሰራ ይሁን፣ ወደ ሰማይ ላይ አርግና የምናነበው መጽሐፍ አምጣ፣ እንደዛ ትክብን ከሰማይ ቁራጮችን አውርድ፣ የሶፋ ተራራን ወደ ወርቅ ቀይርልን፣ መላእክቶች ያጅቡህ፣ አላህና መላእክቶችን በግልጽ እንመልከት፣ ጨረቃን ለሁለት ከፍለህ አሳየን የሚሉ የድርቅና ጥያቄዎችን አነሱ።
ጨረቃ ለሁለት ተከፍላ በአይኖቻቸው ተመለከቱ። ይሄ ደጋሚ በአይኖቻችን ላይ ዲግም ሰርቶብን ነው ብለው አስተባበሉ። አላህም ተአምራቶችን ከማሳየት የሚከለከለው ነገር የባለፉት ህዝቦች ግዙፍ ተአምራቶችን አይተው ማስተባበላቸው መሆኑ ግልጽና ለአብዛኞቹ የድርቅና ጥያቄዎች ምላሽ አልሰጣቸውም ይላል። የኔ ውዶች ዝጋ ይብቃን መሰለኝ። ኢንሻአላህ በክፍል 4 እንመጣለን ማለት ነው። ጀዛኩሙላሁ ኸይረን ኢንሻአላህ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ